አያፍርም እንዴ? የሃይሚ እህቶች እኮ ምንም ሲወጣቸው አላቃቸውም እንዳንተ። እኔ ስራቸው ነው ጀግንነታቸው ደስ ስለሚለኝ ነው። ከሴት ጎን ይቆማሉ፣ እውነትን ይዘው ይቆማሉ። ያንተን መለየት የእሷን መለየት አይፈልጉም። አንተ መስሎክ ነው እሷን ይናገራሉ። ኢቭን እሷ እንኳን ስታጠፋ እሷን ይናገራሉ የእሷ እህቶች። እንደዚህ አይነት አንቺ ዛሬ ልንገርሽ ፍቅር ምን እንደምትል ፍቅር ብሎክ ያደርጋታል። ፍቅር ምን እንዳለች ብነግርሽ እንደሱ አትበሉ፣ እነሱ መስማማት አለባቸው። ለምንድን ነው እንደሱ የምትሉት እያለች ትላለች። ልንገርሽ እሷ እኮ ብሎክ የሚያረጋት እኮ ናት። ማንነታቸውን እኮ አያውቅም። ዝም ብሎ እኮ ነው የሚያወራው። እነሱ እኮ አይፈልጉም። ዛሬ ያትኝ ማነሱ መዓዛ ምን እንደምትል ተመልከቷት፣ ስሟት እስኪ። ለምንድን ነው የሚለያዩ? ሊለያዩ ነው ወይ ብላ ወንድምየውን ትሰድባለች። ሊለያዩዋቸው ነው ብላ። እነዚህ እኮ የሃይሚ እህቶች የሚላቸው ናቸው። እየነገርኩሽ እኮ አሁን ብዙኑ ምን እንደሆነ በደንብ እኮ የሚታወቅ ነው። በቃ አውቆ እህቶች እኔ ለእሱ አፈርኩለት። እሷ ጀግና እህቶች ይዛ ነው በራሳቸው የሚተማመኑ እውነትን ይዘው ውስጣቸውን መድኃኒዓለም ነው የሚያውቀው። አንድ ቀን ከሱ ትለይ ብለው አያውቁም። እንዲሁ ሲያያቸው ሴት ስለሆነች ብቻ ከሴት ጎን ስለቆሙ ነው እንጂ የእሱን መለየትም አይፈልጉም። እሷና እሱ እንዲለዩ አይፈልጉም። ቃል እኮ ትያዛለች እኮ። እኔ ትልቅ ሰው ነኝ እኮ ጥሩ ነገር ሰርቼ ለልጆቼ ባቆይ ነው የምመርጠው። ክፉ ነገር ሰርቼ ክፉ ነገር አውርቼ ለልጆቼ መጥፎ ነገር ማስቀመጥ አልፈልግም። ለምን እውነትን አቃተው? ለምን በጥቅም ይደለላል? ሌላ ጥቅም ከሌለው ለምን እነሱን ያዳምጣቸዋል? አፍርም እንዴ? እነዚህ ባለጌ ከአንደበታቸው የሚወጣ አንድ ቀን ወጥቶ እነሱ በእኔ ጎን የሚሆኑትን እያሸማቀቁ ቴክስት እየጻፉ ይላል። እስኪ የሃይሚቶች ምን እንደሚሉ ይስማ እስኪ ያዳምጥ እንዴ። ምንድነው ጀነሬተር ነው ምንድነው ሰጥቶ አይደለ እንዴ ሲያስወጣቸው ብሎክ ሲያደርጓቸው የነበረው? የጻፉትን ቴክስት ያውጣ የጻፉትን ቴክስት ያውጣ። እሱ እውነት እሱ የዛን ጊዜ ነው ጀግና ወንድ ብዬ የምለው። እነሱ የጻፉለት እስኪ እውነት እነሱንም እነዚህ የሃይሚ እህቶች እሷና እሱን መለያየት የሚፈልጉ ከሆነ የእሱ እውነት ጥሩ ነገር ከእሷ እንዳይለይ መክረውት ከሆነ ያውጣ የጻፉለትን ቴክስት። እነዚህ ናቸው ያቆሙት፣ ለዚህ ደረጃ የሚያደረሱት። አላወቀም። እኔ ልንገረው ተወኝ እኔን። እነሱ ግን ለዚህ ደረጃ አብቅተዋል። ይሄ አይደለም የሚገባቸው። የሃይሚ እህቶች ይሄ አይደለም የሚገባቸው። እስቲል ያንተ ቢሆኑ ምን እንደሚያረጉ እነዚህ ያንተ እህቶቼ የኔን ፎቶ የያዛችሁ በውስጥ ሁሉ ቴክስት እያደረጉ ይሰድባቸዋል ያልካቸው ምን አይነት ስድብ እንደሚሳደቡ አንተ ታፍር ነበር። ሚዲያም ላይ አትቆምም ነበር። ስምህን ጠርተው ገባ ያንተን ፎቶ አድርገው ምን እንደሚሉ ብትሰማ። ስለማሰማ እኮ ነው። ለምን እሷን ስለሚሰድቡ። ገንዬ በቀደም ነገርኩሽ አይደል ሲዝሩ ምን እንደሆነ እኔ በጣም በቃ ነገርኩሽ እኮ። አሁን ለምን እንደዛ እያለ እንደሆነ ለምን በቃ ነገርኩሽ እኮ ገንዬ በቀደም አይደል እንዴ? ያ ነው እኔ ለምን አልነግርሽም? ለምንድን ነው እንደዛ የሚለው? ኦዲየንስ እኮ ናቸው። ምን አደረጉ? ሰውና ሰው ከሚያባላ ጥቅሙን እያሳደደ አርፎ ዩቱቡን መስራት ነው በቃ። እንደዚህ ነው የምለው። አዎ በቃ ከነሱ ጥቅሙን እያሳደደ አርፎ ቪዲዮ መጫን ነው። ምን አረጉትኝ? ጥቅምህን እኮ አታሳዳላሉትም እኮ አልተናገሩም እኮ። እናቱ እንድትዘቀዘቅ ሲያደርጉ ገብተው አንሱ ሲሏቸው እነሱ አያደርጉ፣ አይነኩ፣ እሱን አይዘቀዝቁ፣ እሱን ምን አይሉ። እነዚህ ልጆች ይችን ሴት ልጅ ይዘን እስከ መጨረሻ እንሄዳለን፣ ከጎኗ እንሆናለን፣ ትደግ። እኛም ነገ ምን እንደሚያጋጥመን አናቅም። ሴቶች ነን። ነገ በባላችን እንጎዳለን፣ ነገ በቦይ ፍሬንዳችን እንሸወዳለን ብለው ሴትነታቸውን ሊያስከዳቸው ነው እንዴ? ሴት ናቸው እንዴ? ለምንድን ነው ሴትን አቢዩዝ እንዲያደርጉ የፈለገው? እሱ እየከፋፈለ የሃይሚ እህቶች የኔ እህቶች እያለ። እስኪ ማንን ነው ይሄንን ያለው? እኛንን ያለው? እኛ ብለን እናውቃለን? ተመለስ ነው ምለው። ዊዘርን ብትሆን ተመለስ ነው ምትለው። ፍርዬን ብትሆን ተመለስ ነው ምትለው። ኩኪዬን ብትሆን ተመለስ። እየተሳሳትክ ነው። ራሱ ስተቱንም እኮ ዛሬ ተናግሯል እኮ። እቺም ልጅ ተናግራለች። ሴት እያመጣ የሚያስደበድባት እሱ፣ ሴቶቹን እያመጣ የሚያስንቃት እሱ። አታስንቃት፣ አስከብራት ነው ሌትና ቀን ምለው።
የምትናቅ ልጅ አይደለችም፣ የምትከበር እንጂ። የማንም ቁጭ በሉ የአዲስ አበባ ቁጭ በሉ መታ በሷ ላይ በርገር ተገዝቶላት አፏን እንዳትከፍት ነው እያልኩ ያለሁት። መብቴ ነው እንደዛ ማለት። እንደተጎዳች ሆኖ ከታየኝ ከጎኗ ቆማለሁ። አንተ ከሷ ጎን ዘርበል ብያ አይደለም የምለው። አብራቱን እንዳታጣት። እችን ልጅ ካጣት ትጎዳለህ። የሰው ልጅ ብር ብቻ እኮ አይደለም የሚያጣው። በአይምሮም የሚደግፍሽን ሰው እኮ ታጫለሽ። በሀሳብ የሚደግፍሽን ሰው ታጫለሽ። ብር ብቻ እኮ አይደለም ለሰው ልጅ። እሱ ብርን ስለሚያስቀድም ነው እንጂ እሷን የመሰለ ካጣ እነዚህ ትላንትና መጥተው የሚጨፍሩት ዛሬ እንደሷ ቆመው እንደዚህ የሚታገሱት መሰለው እንዴ? አንድ ቀን ካላረገላት ቁጭ አርጋው ነው የምትሄደው ወዳለበት ፊቷን የምታዞረው። ይቺ ልጅ ግን 2 ዓመት ሙሉ እየጎዳት እንዳልተጎዳ እየሰማ እንዳልሰማ ዛሬ እንኳን ልታወራ ፋታ አልሰጣትም። ቢኮዝ እሱ ችግሩ እንዲነገረው አይፈልግም። እሱ የሚፈልገው ጎሽ አንተ ጀግና በለው፣ አንተ ጎበዝ፣ እንዳንተ አይነት ቆንጆ የለም፣ እንዳንተ አይነት ወንድ የለም። ገደል እየከተቱት ነው። እኔ እዚህ ጋር እሱን ጠልቼው አይደለም። ለምን ጠለዋለሁ? ለምን ከልጄ ከሁለቱ ልጆች አንዱ እሱ ነው። ለምን እንዴ ልጆች እኮ አለኝ። ለምን ነገር ግን እዚህ ጋር እየጎዳህ ነው። እሺ ቲኔጀር ነኝ አለ። ቲኔጀር እኮ ከሱ የበለጠ አለ ምክር የሚሰማ እንዴ። እዚህ ቲኔጀር ቢሆን እሱ የ22 ዓመት ልጅ ቲኔጀር ሊሆን አይችልም። የ19 ዓመትና 18 ዓመት ልጅ ነው ቲኔጀር የሚባለው። እዚህ ሀገር እንኳን 20 ከገባ ራሱን ያውቃል ነው የሚሉት። 20 ከገባ ራሱን ይችላል። እኔ ባለውበት ሀገር 18 ዓመት ነው until 18 ነው ቲኔጀር። ያ yes እዛስ ነው ቲኔጀር። እሱ ራሱን ነው የሚያታልለው፣ ቲኔጀር አይደለም እንዴ። የ22 ዓመት ልጅ እኮ አግብቶ ማን ነው ስሙ? ይሄ ንገሩኝማ። ኢዮብ እኮ የእሱ እድሜ ነው። አገባ እኮ ድል ባለ ሰርግ። ቲኔጀር ነኝ አለ እንዴ? እሱ አውቆ አይደለ እንዴ እንደዚህ የሚለው? ሁሌ ራሱን እሱ ልጅ የሚሆነው ወደ ታች ነው እንዴ? ሰው እኮ ወደ ላይ ነው እየሄደ እንዴ። መኪና እኮ የያዘው እኮ ከቲኔጀር ስላለፈ እኮ ነው። ቲኔጀር ከሆነ እኮ መኪና መያዝ አይችልም እኮ። መንጃ ፈቃድ እኮ አያወጣም። ከ18 በላይ ስለሆነ እኮ ነው እንዴ። ቤት የሚከራየው እኮ ከ18 በላይ ስለሆነ ነው። የሚኖረው እኮ ከ18 በላይ ስለሆነ ነው። እሱ እኮ አሁን የ2 ዓመት ልጅ አድርሶ ነበረ እኮ። እሱ ራሱን ሕፃን ስለሚያደርግና አላማ ስላለው ነው። ሴት ልጅ ደግሞ ለጥቅምና ለዓላማ ብቻ አይደለም የሚፈልጓት። ሴት ልጅ እኮ ፍቅርም ይገባታል፣ ክብርም ይገባታል። ለእኔና ለአንቺ ብዬ ነው። ለእሷና ለሱ ብሎ ሴት አምጥቶ ነው እንዴ? ለእሷና ለሱ ብሎማ ጥሩ ነገር አድርጎ ጥሩ ቦታ ወስዶ ዛሬ ራሱ እንደ ልክ ተራ ሰውን እንደሚያናግር እስኪ እንደ ወንድ ምርጥ ቦታ ወስዶ የሆነ ሬስቶራንት ወስዶ የሆነ ቁጭ አድርጎ ቪዲዮውን እኮ የትም ቦታ ይቀረጻል። ችግር የለውም እኮ ሜዳ ላይ ብቻ አይደለም ቪዲዮ የሚቀረጸው። እዛም ቁጭ ብሎ እያወራት እንትን እያላት ቆሞ መጣች። ቃለ መጠይቅ ጠየቃት፣ ሄደች። ምን ትበለው? እሺ ትበለው። ነገ መተው እኮ ሊደበድቧት አለች እኮ። ለምን ያንን ነገር አያስተካክልም? ለምን እሱ ሴቶቹን ከህይወቱ አያወጣም? እንደዚህ አይነትን ነገር ከአይምሮ ለምን አያወጣም እንዴ? ያም ነገር ከሆነ ደግሞ አስረድቷት። ምን እኛ አናቅም እኮ፣ እኛ መንፈስ አይደለንም። ለእሷ ቢነግራት እኮ እንደዚህ አትሆንም። ታስመስላለች እንጂ እንደዚህ መጨረሻ ደረጃ አትደርስም እኮ ቢነግራትና ብታቅ። የሰው ልጅ ደግሞ ወንድ ደግሞ ሴት እያመጣ ይወዱኛል አይባልም። አምጥቷቸዋላ፣ አመጣቸው፣ ይንከባከባቸዋል፣ ይገዛላቸዋል። የአዲስ አበባ ኑሮ ታውቃላችሁ። ምሳዋን ከጋበዛት እንደ ኮርኪ በየቦታው ነው የምትገኘው። ዱርዬ ሴት ጥሩዋን ሴት ማግኘት ነው እንጂ የሚጨንቀው እኮ ዱርዬማ ሞልቷል በየቦታው። ያንን ያገናዘብ። እናንተም ደግሞ ጨምሩበት። እኔ ምን አውርቻ አልጨርስም። ምን ገን የኔ እናት ልክ ብለሻል። እኔ ቆንጆ እናመሰግናለን። ማዚ የምንም መሳቅ የለም። አንቺ ባናትሽ ነው የምተክልሽ። ኤፍሬምን ካሁን በኋላ ስትነኪልሽና ባናትሽ ነው የምተክልሽ። ገንዬ ልክ ነው ያልሽው። አዎ እኔ ከመጣ እኔም እኮ በቀደም ደግሞ ብያለሁ። ከመጣ ከዚህ በፊት እኮ እኔ ግርም ያለኝ አሁን ከዚህ በፊትም እንዲስድብም አለ በሶስና ጊዜም በሊንዳም ጊዜም አንድ ቀን ይኸው የሱ እህቶች የተባሉ ሲሳደቡ ነበር። አሁን እንደው ሰው ጥራ ቢባል ራሱ መጣሉ ያገሬ ሰው። አሁን እሱ እንደዚህ እነ ሰላምን ነው እህቶች የሚለው እዝጎ ማርና ክርስቶስ። ስሚ
እና ስለን በቃ ማውራት አይጠበቅበትም። መጣታ ቪዲዮ ሰርቶ መሄድ ነው። እኛ እኮ እህቶቹን ያመስግን ችግር የለብንም። ግን እነሱ ሲነኳቸው ነው እንዲሚሆኑት። እነሱ እንትን ሲላቸው በቀደም ሲሰርባታል እንዴ ሙልጭ አድርገው እሷል። ለምን ያንን አልተናገረም? ለምን ሚስቴን አትንኩ አይልም? መቅድጌ አም ሶሪ የኛን ያህል እኮ ዩቱ ላይ የሚለጠፈውን እኮ ያህል የእነሱን ስድብ የሰደቧትን በቀደም ከሚዲያ እናጠፋታለን ያሉትን ለምንድን ነው ማይሰማው? ለምንድን ነው የሃይሚ እህቶች እነሱን ሰምተው ነው ትክክል ናችሁ እናንተ በህይወቴ አትግቡ፣ እናንተን አልፈልግም፣ እኔ እሷን ነው የምፈልገው፣ እናንተ አልፈልግም። እነሱ ሲነኩ ነው እነሱ የሚናገሩት አላለም? የበታችነት የስሜት ይሄ ራሱ ሞት አይሻልም እንዴ? እኔ እሱም ቢያደርገኝ እንደዚህ አልልም። ይሄን ቁመና ይዤ ይሄንን ቆሜ እዛ ሚዲያ ላይ እንደዚህ አልናገርም። እስኪ ንግግር ካልቻለ ይስማ። እኛ እየሰማን አይደለ እንዴ? አዶናይ ዛሬ ያለውን እስኪ ይስማ። እሱ ወንድ ከሆነ በማንነቷ ባለፈ ማንነቷ ሊያሸማቅቋት ፎቶ አለጥፈው አብሬያታለሁኝ እኔ አፈር ብሎ አላቸው እኮ የሚለው ሲያጣ እና እሱ እንደ ጀግና እስኪችን ቢዩቲፉል እስቲ ካጠገቧ ሆኖ ይመስክርላት። ለነሱ አይመስክር ለባለጌ። እነዚህ መረን ናቸው። እነዚህ የሀገር ሸክም ጃንዬ። እኛ እኮ እንደዚህ አይነት ስራ አትስራ ነው ያልነው እንጂ በሱ በመትንነቱ አልተናገርንም። ግን በቃ ይደብራል። ክብር ይኑርክ፣ ለሰው ክብር ይኑር። ለኦዲየንስ አትከፋፍል ነው እንዴ? ከዚህ በፊት ለምን እንደዛ አልከፋፈለም ነበር? ዛሬ ምን ታየው? ምን አይነት ጉድ ነው አረ መጣ። መቅድጌ በቀደም ለታማ አትበል ተብሏል። አትበል ብለነዋል። የኔ ዶስ ተሸማቀቃችሁ እያለ ሲጨፍር ሲሯሯጥ ነበር። ተው፣ ይሄ ጥሩ አይደለም። ተው፣ ኦዲየንሱን አትከፋፍል። ይህንን ነው ያልነው። ዛሬ መጣና ደገመና የሃይሚ እህቶች የተባሉ ሲናገሯቸው የኔም ፎቶ ያደረጉና የኔ እህቶች የቱ እህቶቹ የቱ የተወለደው ከአንድ እናት የተዋለደው እዚህ ሚዲያ ላይ እኮ ነው የሚያውቁት እንዴ? እነዚህም እኮ የእሷ እህቶች ናቸዋ። ታዲያ ለምን ይከፋዋል? ታዲያ እሷን ስላሉ ለምን ይከፋዋል? መቅድጌ መልስ ስጪኝ። ሀዛ ፍሉስ ምሽክላ ከቤር ሀዛ ፍሉስ ማታሪፍ ነንቲ ምን ማለት ነው ፍሉስ? ብር ማለት ነው። ብር ያውልሽኝ መኒ ፓወርም ከሆነ እኮ እዚህ ጋርም እኮ ፓወር የሚሰጡት የእሷ እህቶች አሉ እኮ ሁሉም እንዳይመስልሽ እዚህ እሷን ብቻ ሲሉ የእሱ ሰብስክራይብም ለእሱ አልፕ የሚያደርጉ እነዚህም አይደሉ እንዴ? አይፈልጉማ እንዲለያዩ፣ አይፈልጉማ እንዲወድቁ፣ አይፈልጉም እንዲለያዩ። ለምንድን ነው የእነሱንስ ልብ የሚነካው የሚያቆስለው? ጥሩ አይደለም ለሱ ለራሱ የሌለ ማንነታቸውን እዚህ ጋር እየመጣ እህቶቿ ስላሉ ነው እነዛ ያሉት። እነዚህ እኮ ጭንቅላት ያላቸው ናቸው። ሰው ሀገር ቁጭ ብለው ቀሩ ያልፍልናል ብለው እንጂ ከሱ ይበልጣሉ፣ ከኔ ይበልጣሉ እኮ። ሲጀመር ገንዬ የእሷ እህቶችን ከሱ ከፍቶች ጋር ማወዳደር እራሱ የለበትም እኮ። አፈርኩኝ የምልሽ እኮ ለዛ ነው የመጣሁት። እኔ ዛሬ አልመጣም ነበር። የእሷ እህቶች ሲል ያመኛል። እኔ በቃ ከሱ ከፍቶች ጋር ማወዳደርም የለበትም። የእሷ እህቶች ቆፍጠን ያሉ ጀግኖች ናቸው። አዎ ልንገርህ። እንዴት ነው የሰው ልጅ በሰው አይምሮ የሚመራው? መቅድዬ እንዴት ነው ስለመከራችሁኝ እናንተ ስለነገራ